በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 4 ምዕራፍ 11። ክቡር ጻድቅ ወደሚሆን ወደ አባታችን ገብረ መንፈስ ቅዱስ ዜና እንመለስ። ከዚህም የተነሳ ጌታችን ኢየሱስ ክርስቶስ አቡነ ገብረ መንፈስ ቅዱስን ቀሰቀሰው፣ ጴጥሮስን በደብረ ታቦር እንደቀሰቀሰው እንዲህም አለው፣ ሂድ ወደ ዘቋላ ውረድ፣ 100 ዓመት ሙሉ አጥንትህን ስጋህን እየነደፉ የተዋጉህን አጋንንት ታጠፋቸው ዘንድ እኔ እንደወደድኩ ባለማወቃቸው በትዕቢት ላይ ናቸውና በባሕር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል። ያን ጊዜ አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ሆኖ ሄደ። እነዚህ አጋንንት ወደ አሉበት ወደ ደመናት ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸው 70,000 እልፍ ከ1,000 ነበር። ሁሉም በአንዲት ሰዓት አለቁ። አንድስ እንኳን ሸሽቶ ያመለጠ አልነበረም። ከዚህም በኋላ 7ቱ ሊቃነ መላእክት አረጉ። አባታችንም አንበሶቹና ነብሮቹ ድብና ዘንዶም ወደ አሉበት ወደ ምድረ ከብድ ሄደ። ከዚህም በኋላ መንፈስ ቅዱስ የጠራቸው 3ቱ ቅዱሳን መጡ። የአንዱ ስሙ የዋልድባው አባ ሳሙኤል ነው። የአንዱ ስሙ አባ አንበስ ነው። እሱም ከአዘሎ የመጣ ነው። የአንዱ ስሙ አባ ብንያም ይባላል። ከላዕላይ ግብፅ የመጣ ነው። አንበሶቻቸውን ይዘው እያንዳንዱ በየአንበሶቻቸው ላይ ሆነው ወደ ምድረ ከብድ መጡ። አባታችን ግን ስለተሰወራቸው እስከ 7 ቀን በምህላ ሰነበቱ። የሚያስፈሩ አንበሶች ወጥተው 3ቱ ቅዱሳን ወዳሉበት መጡ። አንበሶቻቸውንም ይዘው በአንድ አፍታ ስጋቸውን በልተው ደማቸውንም ጠጥተው አንበሶቹ ተሰወሩ። ቅዱሳንም ፈጽመው ደነገጡ። ለአቡነ ገብረ መንፈስ ቅዱስ ሐዘናቸው ተገልጦለት ተነስቶ በፍጹም ኃይል ወደ እነሱ መጣ። እግዚአብሔር የተሰጡትን 60 አንበሶችና 60 ነብሮችን አስከትሎ መላእክትም የብርሃን ድንኳን ይዘው ይከተሉት ነበር። እርሱ አባታችንም መላ አካሉ በፀጉር የተሸፈነ ነበር። የራስ ጠጉሩም እንደ ዳስ ሆኖት ነበር። በምድር ላይ ይጎተት ነበር። የጽሕሙ ጠጉርም በደረቱ ላይ የተንዠረገገ ነው። አጸፍም ለብሶ ነበር። በታላቅ ግርማ ወደ እነሱ መጣና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳኑ አትፍሩ አላቸው። እነዚያ ቅዱሳንም የአባታችን ግርማ ባዩ ጊዜ ደነገጡ። አንበሶች ነብሮች በፊቱ ያጉረመርሙ ይጮኹ፣ እንደ ፈረስም ምድሩን ይጎደፍሩ ነበር። አባታችን አቡነ ገብረ መንፈስ ቅዱስም በምን ምክንያት ወደዚህ ገዳም ወደ እኔ መጣችሁ? እኔ ብቻዬን እኖራለሁና። እነዚህም ቅዱሳን እንዲህ አሉት፣ ጸሎትህ ቅድስት እንደሆነች ባወቅን ጊዜ ወደ አንተ መጣን። አንተ በሁሉ ርዕሰ ባህታውያን ነህና የእግዚአብሔርን ሥራ ትነግረን ዘንድ ባላገኘንህም ጊዜ እስከ 7 ቀን አለቀስን አሉት። በዚህች ቀንም አንበሶችህ መጥተው አንበሶቻችንን በሉ፣ ደማቸውን ጠጡ፣ ቆዳቸውንም በጥፍራቸው በጣታቸው በጣጠሱ። አባታችንም አንበሶቹን እስከ ዕለተ ሞቴ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አላቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን ስጋቸውን አጥንቶቻቸውን ከደም ጋር ተፉ። በሆዳቸው የቀረ የለም። ስጋም ቢሆን አጥንትም ቢሆን በዚያች ቀን ሁሉንም ተፉ። አባታችን ወደ ምስራቅ ተመልሶ እግዚአብሔርን አመሰገነ እንዲህ ብሎ፣ አልዓዛርን ያስነሳኸው አቤቱ እነዚህንም አናብስት አስነሳቸው፣ ለባሮችህም የድካማቸው ማረፊያ ይሆኗቸው ዘንድ የሰጣቸውን አትከልክላቸው። ያን ጊዜ የአንበሶቹን ሥጋ ባርኮ በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። እነዚያም አንበሶች እንደ ዓይን ጥቅሻ ፈጥነው ተነሱ፣ እንደ ቀድሞውም ሆኑ። እጅ ነሱለት፣
ሰገዱለት። ጫማውንም ሳሙ፣ ከእግሩ በታች ሆነው ሰገዱለት። አባታችንም ወደ ቀድሞ ጌቶቻቸው ሰደዳቸው። እነዚህ ቅዱሳንም የእግዚአብሔርን ሥራ አደነቁ። አባ ሳሙኤልም አባታችንን ገብረ መንፈስ ቅዱስን እንዲህ አለው፣ አባ በዚች ቀን ድንቅ ሥራ አየን። አርአያህ የእግዚአብሔርን መልአክ አርአያ ይመስላል። ግርማህ ድንቅ ነው። ቅድስና ፍጹም ነው። የጸሎትህ ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣ። አባታችንም ድንቅ ሥራስ ከዚህ የሚበልጥ ከዚህ የሚበዛ አሳያቸዋለሁ አላቸው። ያን ጊዜም ዓይኖቹን ወደ ሰማይ አቅንቶ ጸለየ፣ እንዲህም አለ፣ ጌታዬ አምላኬ ሥጋ የለበሰ ሁሉ ምግብን የምትሰጥ ክንድህን የምትዘረጋ በሥርዓትህ ጸንቶ የሚኖር እንስሳን ሁሉ የምታጠግብ ለተራቡት ምግብን የምትሰጣቸው ለእነዚህ ባሮች ቅዱሳን ምግባቸውን ስጣቸው። ለደቀ መዛሙርትህ ያልካቸውን አስብ። እነዚህ ሰዎች ያሳዝኑኛልና የሚበሉትን ስጧቸው። ያልከውን እንደ ራባቸው ብሰዳቸው በመንገድ ይደክማሉ። ይህን ከመናገር ጋር 5 እንጀራና 2 ዓሣ ባርከህ የተራበውን አጠገብክ። ለአንተ ማበርከትና ማጥገብ ስልጣንህ ገንዘብህ ነውና ለዘላለሙ። አሁንም ምሕረትህ የተመላች እጅህን ላክ። ለባሮችህም ምግባቸውን ስጣቸው። የባሪያህንም ችግር የማጎርሳቸው የለኝምና አቤቱ ብሩክ ስቡ ስለሚሆን ስለ ስምህ ብለህ ጸሎቴን ልመናዬን ስማኝ ለዘላለሙ አሜን።